ይሄ ፕሮግራም እንዳታዘጋጁት። ኦሬዲ ብዙ እቃዎች አዘን ተጀምሯል። ኦሬዲ መዘጋጀት ጀምሯል። እቃ ተራ ነገር ነው። ስላስቸኮልሽ ነው የመጣ ነው። እቃ ተራ ነገር ነው። ይሄ ቀን ደግሞ እንዲያልፈ ነው የምፈልግ። ምክንያቱም ልጅቷም ከዚህ በላይ እንድትጎዳ አንፈልግም። አንደኛ ግልጹን እንገራት አልፈልግሽም ይባል። ልጅቷ ከዚህ በላይ እንድትጎዳ አፈልጉም። ይሄ ወረቀት ግን አንተና ሶሊ ስሚኝ፣ እሺ ስሚኝ፣ ይሄ ወረቀት ግን አንተና ሄርሜላ ያላችሁን ነገር ብዙ ነገር የያዘው ወረቀት ነው። እሺ ደግሞ ስለምንድን ነው ስለኔና ስለ ሄርሜላ እኮ ምንም ነገር የለም። የምትወደው ሄርሜላ ሌላ ሰው ነው። ሌላ ሰው ነው የምትወደው አይደለ? አንቺ ግን በሌላ ነገር እየተረጎምሽብኝ ነው። ይኸውልሽ ስሚ፣ ይኸውልሽ አቤል አሁን ሳትነካ ሳትይዘኝ ማውራት ትችላለህ። ስለዚህ ወረቀት ደግሞ እኔን ጠይቂ። ይሄ የማይሆን ወረቀት እያመጡ አሁን አብርሃም ላይ እየተፈጠረ ያለው ነገር እናንተ ላይ ቢደረግ ሌላ ነገር ማታረጉ ነው የምትመስሉት። ገብቶሻል? አብርሃም ማለት ነው ከሚገባ በላይ ለፍቅር መስዋዕትነት ከፍሏል። አሁንም እየከፈለ ነው። እግዚአብሔር ይመስገን። እንዴት ናችሁ? ለምን እንደፈለኳችሁ አልነገርኳችሁማ። ምንድነው ተቆጣጣሪሽ? አልተቆጣጠርኩም። ኖርማል ነው ያወራሁት። ባለፈው ወደዚህ ከመግባቴ በፊት ያደረከው ነገር ምንድነው አቤል? አሁን እያደረጋችሁ ያላችሁት ነገር ልታብራራልኝ ልታስረዳኝ ትችላለህ? ምን አደረግን ሶሊ? ሄርሜላ ለአብርሃም የፍቅር ጥያቄ ማቅረቧ ሳያንስ ጭራሽ በፕሮግራም ምናምን የሚባል ነገር ሰማሁ እና ምንድነው? አይማ እንደነገረኝ ምንም አያደርግላችሁም። ምንድነው እያደረጋችሁ ያላችሁት? ሶሊ በዚህ ነገር ባገቢ ደስ ይለናል። እንደዛ ምናምን እንድትለኝ አልፈልግም አቤል። ነው ሶሊ የምሬን ነው። እኛ ፈልገንና አስበንበት አቀደንበት ያደረግነው ነገር ነው። ሲጀመር እንዴ ይሄ እቅድ ያለው ነገር አይመስልም እኮ የማይሆን ነገር እኮ ነው። ሶሊ እንድንከራከር ነው። እኔ እኮ ናፍቄሽ ምናምን መስሎኛል የጠራሽኝ። ብሩክንም ይዘህውና ስትይ የሆነ የምታዋሪኝ ነገር ያለ ምናምን ነው የመሰለኝ እና ይሄንን ነገር ውስጥ ባገቢ ደስ ይለኛል። ለምን እንዳልኩሽ ታውቂያለሽ? ይሄን ነገር እኔም ብሩክም አንዳንድ ሰዎችን ፈልገን የምናደርገው ነገር ነው። ወንድማችንና አብርሃም ሲጎዳ ወይ ደግሞ ሌላ ነገር ውስጥ ሲገባ ዝም ምን ላይ ነው ሰዎች አይደለም። ምክንያቱም አብርሃም ከዚህ በፊት ለኛ ብዙ ነገር ያደረገ ሰው ነው እና አብርሃም ለኛ ብዙ ነገር ያደረገ ሰው ነው። ሲጎዳ ወይ ደግሞ የሆነ ቅር ሲሰኝ ሲከፋው ምናምን አንወድም። እንዴት ነው አሁን ቅር እያሰኛችሁት አይደለም? ነው ቅር እያሰኘን አይደለም። ላይፉ ህይወት የሚባል ነገር አለ። በነገራችን ላይ ህይወቱን እያስተካከልን ነው ብላችሁ ነው እናንተ እየተረዳችሁ ያላችሁ። ሶሊ ያልገባሽ ነገር አለ። እኛ ብዙ ነገር ነው የምናውቀው። እሺ አስረዳኝ። እሺ ያልገባኝን ነገር ከሱ ጋር ብዙ ነገር አሳልፈናል። እኔም ብሩክም ሌላም ሰው ብዙ ነገር አሳልፈናል። ገብቶሻል? ይሄ ልጅ እየተጎዳ ያለ ነው፣ እየተገፋ ነው፣ ፍቅር የሌለበት ቦታ ነው እስካሁን ያለው። ስለዚህ የሚያፈቅረውና የሚወደው ሰው አለ። በቃ ስለዚህ ነገር ባናወራ ደስ ይለኛል። አቆይ የሚያፈቅረውና የሚወደው ሰው ስላለ ልጁን ጥሎ የስንት ዓመት ሚስቱን ጥሎ ትዳሩን ህይወቱን የወደፊቱን ጥሎ መሄድ አለበት ማለት ነው። በእናንተ አስተሳሰብ ማለት ነው። ሶሊ ምን መሰለሽ እስከዛሬ የተደበቀን ነገር ማለት እኛ በግምት ስናወራም ስለፈልፍም የነበረውን ነገር ዛሬ መናገር ፈለገች ለአብርሃም። ስለዚህ ለዚህ ነገር ደግሞ እኛ እንደ ወንድምም እንደ እህትም እሷንም ማገዝ አብርሃምም ደግሞ ምን አይነት ሐሳብ አለው የሚለው ነገር ለማወቅ ነው እንጂ ግዴታ ተፋቱ ዛሬ አላልንም እኮ እኛ እኮ ይፋቱ የሚባል ቃል አላወራንም እኮ ብሩክ። ስለዚህ ሄርሜላ ማቅረብ የምትፈልገው ጥያቄ አለ። ይሳካ አይሳካ ይቀበላት አይቀበላት እኛ አይደለንም የምንወስነው። ስለዚህ እኛ ያደረግነው ነገር ይሄንን አጋጣሚ ተጠቅማ ያለው ጭንቅላቷ ውስጥ እየበጠበጣት ያለውን ነገር እንድትነግረው እንጂ ዛሬ ይፋቱ ወይ ደግሞ ዛሬውኑ ከሄርሜላ ጋር ተጋባ ወይ የሆነ ነገር አድርግ እንል አይደለም። አብርሃም ጭንቅላት ውስጥም ያለውን ጥያቄ ማወቅ እንፈልጋለን። አይደለም ቆይ ብሩክ አንዴ እዚህ ጋር ላስቆማችሁና ጭራሽ ይሄ ነገር እኮ እንትን ጋር መድረስ ይሄ ለእናንተ ስትነግራችሁ ነበር መቆም የነበረበት ይሄ ነገር። እኔ እኮ አብርሃምን አፈቅረዋለሁ ስትል ነበር ማስቆም የነበረባችሁ እንደ ሁኔታው እንደ ትክክለኛው መንገድ ካየ ነው። ግን እናንተ ምንድነው ያደረጋችሁት? ጭራሽ አበረታታችኋት ምናምን ነገር ፕሮግራም ለማዘጋጀት እንዴት ነው? የማይሆን ነገር እኮ ነው ብሩክ። ቢያንስ እሱ እሺ ቢል አንተ ልታስተካክለው የሚገባ ነገር ነበር እኮ አይደለ? መውደድ ኃጢያት ነው እንዴ ሶሊ? እኔ ኃጢያት ስለሷ መውደድ አይደለም እያወራ ያለሁት። ታዲያ አሁን እሺ አትደጁን በላት ምን እንድንላት ነበር? ይሄ ነገር ልክ አይደለም ብላችሁ ቢያንስ ተስፋ እንድትቆርጥ ማድረግ ትችሉ ነበር አይደል? ተስፋ እንድትቆርጥ ማድረግ ትችሉ ነበር ብሩክ። በዛ ሰዓት በቃ አብርሃም ካንቺ ጋር መሆን አይችልም ብላችሁ
ተስፋ ታስቆርጧት ነበረ። የባሰ ተስፋ እየሰጣችኋት እንዴት ነው ውስጥ ላይ ፍቅር ያለ ሰው ተስፋ እየሰጣችሁት በሄዳችሁ ቁጥር ሌላ ነገር ውስጥ ነው የሚገባው። ሶ ያንን ነገር ተስፋ አስቆርጣችኋት ማስቆም ስትችሉ ሌላ ነገር ውስጥ ጭራሽ ፕሮግራም አዘጋጅ። አረ በስመ አብ አይሆንም እኮ አይሆንም። ተስፋ የለሽም ምናምን ምንላት ምክንያት ሊኖር ይገባል። ይሄ ልጅ ብቸኛ ነው በቃ አሁን ላይ እየተገፋ ነው። ፍቅር የልጅ አባት ነው። ልጅ ያለው ልጅ ያለው ሚስት ያለችው ሰው ነው። ልጅ ያለው ሰው አያገባም ማለት ነው? ያገባል። ሶሊ ያልገባሽ ነገር ልጁ ብቻውን ያላባት እንዲያድግ ነው። ቆይ ያልገባኝ ለምን ያሳድጋል? ልጅ ያሳድጋል፣ ምንም ችግር የለውም። ማንኛውም ሰው እንደሚያሳድግ አልካደም እኮ አባትነቱን። ግን ደግሞ ሚስት የለውም በቃ ይሄ ልጅ እየተከዳ ነው እንትን እያለ ነው። ሚስት እንዴ ያለችው ሚስት አራስ ቤት የተቀመጠችው ሴት ሚስቱ አይደለችም? ምን እያለችው ነው? እሺ አሁን ላይ እስኪ ንገሪኝ አንቺ። በቃ የሆነ ነገር ተፈጠረ፣ ጸብ ተፈጠረ፣ ያን ነገር ቀስሎ ማስተካከል ይችላል። ስንት ጊዜ ሆነ፣ ትልልቅ ሰው ገባበት፣ ብዙ ነገር ተደረገ። ገብቶሻል? በቃ በራሳቸው ማስተካከል በሚችሉት መንገድ ያስተካክሉ። ብዙ ነገር አደረገ። በቃ ሄርሜላን ወደሱ ጋር እንድትቀርብ እያደረጋችሁ ሌላ ነገር ውስጥ አትክተቷቸው። በቃ አሁን እዚህ ነገር ውስጥ እኔ እንድትገቢ አልፈልግም እያልኩሽ ነው። እንደዚህ እያላችሁ ነገራቶችን ምንም ብዙ ማታውቂው ነገር አለ ማለት በርቀት ነው ብዙ ነገሮች የምታየው። ስለዚህ ባላቅ እኮ ብሩክ ማንም የማያውቀውን ነገር ዛሬ ፕሮግራም ልታዘጋጁ እንደነበረ አይነገረኝም እኮ አሁን ነው የነገሩሽ። ሲጀምር ሐሳቡንም አጠገባችን የነበረ ሰው ሊነግርሽ እንደሚችል አውቃለሁ። ግን ደግሞ እሱ አይደለም ችግራችን። እኛ ችግራችን ፕሮግራም ማዘጋጀቱ አይደለም። ገና መልሱን አናውቅም። የአብርሃም መልስ እሺ ይሁን እንቢ ፕሮግራሙንም ገና ልናዘጋጀው እየተዋከብን እያለን የደወልሽውና ምን ይሁን ምን መልሱን አናውቅም አይደል? ለምንድን ነው አፋታችሁ ወደሚባለው ነገር ምን ሄደ? ሲቀጥል ደግሞ ልጁ ደስተኛ መሆን አለበት በምንም በኩል ቢሆን። በቃ እሱ ደስተኛ የሚያደርገው ነገር ከዚህ በፊት ተናግሯል። ደስተኛ የሚያደርገው ነገር ከልጁና ከሚስቱ ጋር ሲሆን እናንተ ሌላ ሴት አምጥታችሁለት ምናምን ነገር ከሄርሜላ ጋር እንደሚሆን በምን እርግጠኛ ሆንክ? ደስተኛ የሚሆነው ማለት ነው ከሚስቱ ጋር ከሩታ ጋር ብዙ ነገር አይተነዋል። ይኸው ከሩታ ጋር በማይሆን አጋጣሚ መጣችሁበት። በማይሆን አጋጣሚ ሄርሜላ መጣች አይደለ? በማይሆን አጋጣሚ ስለመጣች ነው እንጂ ከሩታ ጋር የነበረውን ደስታ ከማንም ጋር ሊወዳደር እንደማይችል ታውቃለህ። ይኸውልሽ ያለፈው አልፏል። እሱም ብዙ መስዋዕትነት ከፍሏል፣ እሷም ብዙ መስዋዕትነት ከፍሏል። ተከፋፍሏል። የፍቅር ይሄ ያለ ነገር ነው። አንቺም ጋር ሊኖር የሚገባ ነገር ነው፣ እኔም ጋር ማለት ነው። ግን ደግሞ ያ ፍቅር ካለቀ ማይሆን ነገር ከሆነ እዛው በግድ የሚሆን ነገር የለም። ገብቶሻል? አንቺ በግድ ነው ይሁን እኔ በግድ ይሁን አይደለም። አንዳንድ ሰው እንደዛ ይሁን ልጁ ላይ ያለውን ነገር እስኪ ቅድሚያ ተረድተነዋል። በቃ ብትረዱት ፕሮግራም አዘጋጅታችሁ ሄርሜላ ፍቅር ጥያቄ እንድታደርጉ አሁን ይኸውልሽ አሁን ሶሊ ስለምናከብርሽና ብሩክን ይዘኸውና ስላልሽኝ ነው ይዤ የመጣሁት። ይኸውልሽ ፕሮግራም አለ። ሄርሜላ በጣም ተከፍታለች። ያን ፕሮግራም ካዘጋጃችሁት አቤል፣ ያን ፕሮግራም ካዘጋጀኸው አንተ ራስህ ሲጀመር አሁንም ያለንበትን ሁኔታ ታውቃለህ። ጭራሽ አንገናኝም፣ እንቆራረጣለን። እዚህ ይሄ ወረቀት እንኳን እኔ እናንተን ሊያቆራርጠን ይችል ነበር። እሺ ስማኝ፣ ይሄ ወረቀት ሊያቆራርጠን ይችል ነበር። ብሩክ የሆነ ነገር በላት ማለት ካንቺ ጋር የሚገናኝ ነገር ይሄ ወረቀት ስማኝ፣ ይሄ ወረቀት ሊያቆራርጠን ይችል ነበር። ተስፋ ስላልቆረጥኩብህ ነው አሁንም የመጣሁት። ሶሊ ፕሮግራም አዘጋጅቱ እኮ ነው የሚያቆራርጣችሁ። እኔ አዘጋጅዋለሁ። አንተም እንድታዘጋጀው አልፈልግም ብሩክ። አንተ እንዴ ጓደኛ እኮ ነው። በዚህ ነገር መግባት የለባትም ብሩክ። የሰምተኛል ሶሊ በእንደዚህ አይነት ነገር መግባት የለባትም። ገብቶሻል? ምናልባት በእኛ ቦታ ብትሆኚ ሁሉንም ነገር ልትረዳሽ ነበር። እኛ እንኳን ችግር ነው። ገብቶሻል? ሶሊ እኛ የምንወጣበት መንገድ አተናል። ሁሉም ነገር ተሳስሮብናል። እዚህ ላይ ደግሞ አንቺ መግባት የለብሽም። አንቺ ዳር ይዘሽ መውጣት ትችላላችሁ ብሩክ። ከዚህ ነገር ውስጥ ቀስ ብላችሁ በቀላሉ የሚወጣ ነገር አይደለም። አስተካክላችሁ መውጣት ትችላላችሁ። ይሄንን ነገር እያባባሳችሁ ያላችሁት እናንተ ናችሁ ብሩክ። ይሄ ፕሮግራም እንዳታዘጋጁት። ኦልሬዲ ብዙ እቃዎች አዘን ተጀምሯል። ኦልሬዲ መዘጋጀት ጀምሯል። እቃ ተራ ነገር ነው። ስላስቸኮልሽ ነው የመጣ ነው። እቃ ተራ ነገር ነው። ይሄ ቀን ደግሞ እንዲያልፈን አንፈልግም። ምክንያቱም ልጅቷም ከዚህ በላይ እንድትጎዳ አንፈልግም። አንደኛ ግልጹን ይንገራት አልፈልግሽም ይባል። ልጅቷ ከዚህ በላይ እንድትጎዳ አልፈልጉም። ይሄ ወረቀት ግን አንተና ሶሊ ስሚኝ፣ እሺ ስሚኝ፣ ይሄ ወረቀት ግን አንተና ሄርሜላ ያላችሁን ነገር ብዙ ነገር የያዘው ወረቀት ነው። እሺ ደግሞ ስለምንድነው ስለኔና ስለ ሄርሜላ እኮ ምንም ነገር የለም። የምትወደው ሄርሜላ ሌላ ሰው ነው። ሌላ ሰው ነው የምትወደው አይደለ? አንቺ ግን በሌላ ነገር እየተረጎምሽብኝ ነው። ይኸውልሽ ስሚ፣ ይኸውልሽ አቤል አሁን ሳትነካኝ ሳትይዘኝ ማውራት ትችላለህ። ስለዚህ ወረቀት ደግሞ እኔን ጠይቂኝ። ይሄ የማይሆን ወረቀት እያመጡ እየሰጡሽ እንትናት ላይ ስለ ወረቀቱ አሁን እየተወራ ስላለው ወረቀት እኔን ጠይቂኝ። በቃ ካሜራ በኋላ አስረዳሽ። አይደለም ቆይ
እሺ እዚህም ማስረዳት ትችላለህ። አቤል ስለ አቤልና ስለ ሄርሜላ ነው። ስለ አቤልና ስለ ሄርሜላ ብሩክ አንተ ለምን ታስረዳኛለህ? እሱ መናገር አይችልም። እሱ ማስረዳት አይችልም። ሄርሜላ አይደለም ችግሩ፣ እሱ አይደለም ችግሩን። አሁን ካሜራ ፊት ማውራት አልፈልግም። ይጥፋና አስረዳሻለሁ። ስለ ወረቀት ከሆነ የምትፈልግ ይሄ ወረቀት ሊያጣላችሁ የሚገባው እንድታስረዱኝ ምናምን ነገር አልፈልግም። ምክንያቱም እውነት ትክክለኛ ነገር ነው እዚህ ውስጥ ያለው። ግዴታ ለካሜራ ከፍቼ ምናምን ነገር ማሳየት የለብኝም። በጣም ብዙ ነገራቶች ነው እዚህ ውስጥ ያሉት። ያንን እያወቃችሁ ጭራሽ ሌላ ፕሮግራም ጨምራችሁ ምናምን ነገር ሲጀመር አይሆንም። እኔ ነገራችሁ ዛሬ እንደማይሆን ልነግራችሁ ነው የጠራኋችሁ። ምን ነው የማይሆነው? ፕሮግራሙ ማዘጋጀቱም ሄርሜላ ይሄ ነገር ውስጥ አንቺ መግባት የለብሽም እያልኩሽ ነው ሶሊ። በቃ ምንም የማታውቂው ነገር አለ እያልኩሽ። እሺ ይሄ ነገር ውስጥ እንድገባ አፈልግም አይደል? ከዚህ በኋላ አታገኘኝም፣ አትደውልልኝም፣ ቴክስትም አታረግልኝም። ምንም እኔ እናንተ ያለን ነገር እዚህ ጋር ያበቃል። ይሄ ነገር ሶሊ ይኸውልሽ፣ እኔ የምሰጥሽ ቦታ የተለየ ነው። አከብርሻለሁ። ላንቺም ስል ከብዙ ሰው እንደተጣለው ታውቂያለሽ። ይሄንን ነገር ደግሞ ማድረግ ላንተ ቀላል ነው። እኔ ላንተ ስንት ነገር አድርጌልሃለሁ። ይሄ ደግሞ የኛ ላይፍ ሌላ ነው፣ የሌላ ሰው ደግሞ ላይፍ ሌላ ነው። ገብቶሻል? የሌላ ሰው ላይፍ ውስጥ አትግባ። ወይኔ ሶሊ፣ እንዴት ነው የምንግባባው? እንዴት ነው የምንረዳዳው? ይኸውልሽ ስለዚህ ነገር አንቺ እንድትገቢ በፍጹም አልፈልግም። አቤል እንድገባ አያገባሽም ምናምን የምትሉት ነገር እኔ ሴት ልጅ አይደለሁም? ሴት ላይ ያደረጋችሁ ያላችሁት ነገር ሩታ ላይ ያደረጋችሁ ያላችሁ ነገር እህት ያለካ አይመስልም። ሴት ላይ ይሄን ነገር አታደርጉም ነበረ። እኔም ሴት ልጅ ነኝ። ነገ ይሄን ነገር በእኔ ላይ እንደማታደርገው በእኔ ወይም በእህት ላይ እንደማታደርገው በምን እርግጠኛ ነኝ? ሁለታችሁም ሴት እህት አለም ብላችሁ እናት አለም ብላችሁ አንቺ ሌላ ሰው ነሽ፣ አታድርጉ እንደዚህ አይነት ነገር። አንቺ ሌላ ሰው ነሽ፣ ሌላ ሰው ነው። ገብቶሻል? እኔ ላይ ያ ነገር እኔ ላይ እንደማታደርጉት በምን እርግጠኛ ነኝ? እኔ የምልሽ አሁን አብርሃም ላይ እየተፈጠረ ያለው ነገር እናንተ ላይ ቢደረግ ሌላ ነገር ማታረጉ ነው የምትመስሉት። ገብቶሻል? አብርሃም ማለት ነው ከሚገባ በላይ ለፍቅር መስዋዕትነት ከፍሏል። አሁንም እየከፈለ ነው። ግን ደግሞ ማንም ሊረዳ አይችልም። እሱም መስዋዕትነት ሲጀመር ሰው ስለተረዳው ስላልተረዳው ሳይሆን ውስጡ ስለፈቀደለት ነው ያንን ነገር የሚያደርገው አይደለ? ግን ደግሞ እስከ መቼ ነው እንደዚህ ነው ነገር የሚያደርገው? ወንድ መሆን አለበት። በቃ ይበቃዋል። አንዳንዴ ደግሞ የጓደኛ ምክር መስማት አለብሽ። ሶሊ ምን ሆነሽ ነው? እኔ አሁን ከእንደዚህ ነው ነገር ከአንቺ ጋር ማውራት አልፈልግም። በቃ እሺ፣ እንደዚህ አይነት ነገር እንዲፈጠር ፈልገው ስለ ላይፍ ስለ አሪፍ ነገር ነው። በቃ ስለ አሪፍ ነገር ማውራት የምትፈልግ ከሆነ ይሄንን ፕሮግራም አስቁመው አታድርጉት። ፕሮግራሙ አሁን ልናካሄድ ነው፣ እየተካሄደ ነው። ዲኮሮች እየሰሩ ነው። ዲኮር ምናምን እቃ ምናምን የምትለው ነገር አቢል እንዳለ ተራ ነገራቶች ናቸው። ምንም ተራ ነገር ነው። ይሄ ከሰው ህይወት ጋር የሚያገናኘው ነገር አይደለም። አሁን ይኸውልሽ አንድ ነገር ልንገርሽ። ሄርሜላ የፍቅር ጥያቄ የሆነ ፕሮግራም አዘጋጅተን ማድረግ ስለምንፈልግ አብርሃም ይመልስላትም እሺ ይበላትም ፕሮግራም እያዘጋጀን ይበላት። እኔ እሱ አይመለከተኝም። አቤል አንዴ ልንገርህ፣ ፕሮግራሙን ግን በእናንተ በኩል ሄርሜላ ራሷ አዘጋጅታ ትበለው። እናንተ በቃ ፕሮግራሙን አስቁሙት፣ አይመለከታችሁም። በቃ ታውት። አብርሃም ብዙ ሰው እንደሚወደውና እንደሚያፈቅረው ወይ ደግሞ ብቸኛ እንዳልሆነ በእሷ ትምህርት እንወስዳለን። ብዙ ሰውም ትምህርት ይወስዳል። ገብቶሻል? አሁን ብቸኛ ብዙ ሰው ብቸኛ እየመሰለ ያደረጋችሁ ያላችሁት ነገር እሱ ብቻውን እንዳልሆነ ለማሳየት ምናምን ነገር አይደለም። በቃ ትክክለኛ እሱ እሺ የሚበላት እምቢ የሚበላት እኔ እሺ ቢላት እውነትም ደስ ይለኛል። ምክንያቱም ሄርሜላ ማለት ክብር ያላት ሰው ነች። ይኸውልሽ እኔ እኮ እስካሁን እንደዚህ ልከራከርለት የምችለው ወይ ደግሞ ምዳረቅለት የምችለው ቦታው ላይ ሆኜ አይቼዋለሁ። ከሩታ ማጠገብ ሆኜ አይቼዋለሁ። የሚታይ ነገር ነው፣ ግልጽ ነገር ነው። ባለትዳር ሰውን ተፋቶ ከሌላ ሴት ጋራ ምናምን ነገር አብርሃም አሁን ብቸኛ ነው፣ ከማንም ጋር አይደለም። ልጅ ነው ያለው። ልጅ ደግሞ ሌላ ፍቅረኛ አለው። ልጅ ብቻ አይደለም ሚስትም አለው። አብርሃም ኦኬ በቃ አንተ ማለት እኔ ከሶሊ ጋር እንደዚህ አይነት ነገር መጣላት አልፈልግም፣ መቀየምም አልፈልግም። እሺ መጣላት ካልፈለክ መቀየም ካልፈለክ ትቶ መሄድ ምናምን ነገር አይደለም። እዚህ ጋር ይሄንን ፕሮግራም አቁሙት። በቃ የምን ፕሮግራም የምታደርጉትን የፍቅር ጥያቄ የምትጠይቅለትን ፕሮግራም አቁሙት። በቃ ሶሊ ማቆም አንችልም። ብሩክ የመጨረሻው ምን ነገር እኔ ማቆም አንችልም ማለት ትችላላችሁ አይደለ? ዛሬ በቃ እንዲለይለት ፈልጋለሁ። ከዚህ በኋላ በሹሩሩ እንደዚህ ነው እያለች ጭንቅላቷ ምን ሊጎዳ አልፈልግም። ሄርሜላ ጥሩ ሰው ነች፣ መጥፎ ልጅ አይደለች። መጥፎ ናት እያልኩኝ ሳይሆን በቃ ስለዚህ በቃ ከዚህ በላይ ሰዓት አታስረፍጅብን፣ ልንሄድ ነው ሶሊ። ይሄ ወረቀት ደግሞ አንቺ ጋር መቆየትም የለበትም። የተሳሳተ ወረቀት እየሰጡሽ ጭንቅላትሽን አይመርዙት። በቃ ምንም ጭንቅላት የሚመረዝ ነገር የለም። ትክክለኛ የሆነ ወረቀት ነው አይደል? በቃ ይሄ ወረቀቱን ታዩና ያለው ነገር ይሄ ነው። ፕሮግራሙን እናዘጋጅ ነው።
አንቺም በእንደዚህ አይነት ነገር ደግሞ መገናኘት አልፈልግም። ፕሮግራሙ ላይ ብትቀደም ደስ ይለኛል። ማቺ ሆነ ነገ እንገናኛለን። በደንብ በሰፊ ቁጭ ብለን እናወራለን። ጭራሽ ሄርሜላ ምን አይነት ሰው እንደሆነች አንቺ አታውቂም። ቆይ ስሚኝ አንዴ ሄርሜላ ካንቺ እያለሽ አይደለ አብርሃም በተጎዳ በተከፋ ሰዓት ፕሮግራም ማዘጋጅታ አንቺም ባለሽበት ነው። አንቺ ብዙ ሰው ባለበት ነው። ሄርሜላ ምርጥ ሰው ነች። እንደዚህ አልመሰለኝ። እኔ ስለሷ ክፋትና ጥሩነት አይደለም እያወራሁት። ፍቅርና ክብር ያላት ሰው ነች ሄርሜላ ማለት። ይኸውልሽ አንቺ ማንም ሰው እንደሚያስባት ነው አይነት ሰው አይደለም። ስለሷ ጥሩነትና ክፋት እያወራው አይደለም። እዚህ ጋር እንድትረዱ የምፈልገው ነገር በቃ አሁን ይሄ እዚህ ጋር አይሆንም ብላችሁኝ ከሄዳችሁ ከዚህ በኋላ አይኔን አታየው ማለት ነው። እኔና አንቺ ነገር ቁጭ ብለን እናወራለን። ምንም የምናወራው ነገር የለም ብሩ። በቃ ተዋክበን ነው እያወራንሽ ያለው። ምንም አይደለም ምናምን ስራው እዛ ጋር ምን ይሁን ምን ስለማናውቅ ሰዓት የሚሄደ ስለሆነ እኛ እንሂድ እዛ። ነገ በደንብ በሰፊው እናወራለን። እንደዚህ በአንድ የሚቋጭ ነገር አይደለም። ይሄ ፕሮግራም ከተደረገ በኋላ አይደለም ልታወሩኝ እኔ ከሶሊ ካንቺ ጋር ለምንድነው ከእንደዚህ አይነት ነገር ማውራት የምፈልገው? እኔ ያ በቃ አልፈልግም ካንቺ እንደዚህ አይነት ነገር ሰላም ማውረድ የምፈልገው። ሰላም ማውረድ ከፈለክ ይሄንን ፕሮግራም አስቆም። ይሄንን ፕሮግራም የኔ የሚያደርገው እኔ ነኝ የማደርገው። እሺ ብሩክ አንተ ማስቆም። እሺ አንተ አስቆም። አንተ ጓደኛ ካደለ እንዲያስቆም ንገረው። ጓደኛው የሚለውን ነገር መስማት አለበት ብለኸኝ ነበር አይደለ? ብለኸኝ ነበር። አሁን ከትንሽ ደቂቃዎች ነው። ይኸውልሽ እኔና ብሩክ ያሳለፍነው ነገር አለ፣ የምናውቀውም ብዙ ነገር አለ፣ በየትኛውም ነገር ማለት ነው። ስለዚህ ማለት ነው እሺ የትኛውም ነገር እንድናስረዳሽ ፍቀጅልን። ይኸውልሽ ፍቀጅልንና ከዛ በየትኛውም ነገር አስቆሙትና እኔ እሰማችኋለሁ። የፈለጋችሁትን ነገር ከዛ በኋላ የፈለጋችሁትን ነገር ታደርጋላችሁ። አስረዱ እኮ አይደለም ወይ ደግሞ ሰው የሚገደልበት አይደለም። ጥሩ ፕሮግራም እኮ ነው። ለምንድን ነው ሰው የሚናቀው? የፍቅር ጥያቄ ትጠይቀዋለች አብርሃምንን። ከዛ ደግሞ እሺ ካላት እሺ ነው፣ እምቢ ካላት እምቢ ነው። ሌላ ነገር የለም። ማፍቀር ኃጢአት አይደለም። እኔ ማፍቀር ስለሌላ ነገር አታውራ ቢል እኔ ሌላ ነገር አይደለም እያወራሁ ያለሁት። አሁን ከዚህ በላይ መጨቃጨቅም የለብንም። ሰዓታችንን እየበላችሁ ነው። የምትስማሚ ከሆነ ነገ በሰፊ ቁጭ ብለን እናወራለን። ከፈለግሽ አቤል በቃ ይሄን ፕሮግራም ካዘጋጃችሁት እንኳን ልናወራ ከዚህ በላይ ሰዓታችንን እንትን እንዳትይሉ። ስለዚህ ሶሪ እኔ ነገ ቁጭ ብለን እናንቺ እናወራለን፣ እንገናኛለን። ይሄ ፕሮግራም ከተደረገ ብሩክ እኔ ልንገርህ ምንም የምናወራው ነገር የለም። ይሄ ፕሮግራም ከተደረገ ምንም የምናወራው ነገር የለም። አንተና እኔ ደግሞ ያበቃልናል ነው። እሺ ገና ብዙ ነገር